ሙሉ መጽሐፍ ቅዱስን ተቀበላለሽ ወይ ነው ከዘፍጥረት እስከ ራእይ በዛ ጥቁር መጽሐፍ ውስጥ ከታሸገው ሐሳብ ውጪ እኮ እልፍ መንገድ እኮ አለ ሰዎች እግዚአብሔርን ያወቁ አንቺ እነ ጳውሎስን ሐዋርያቱን የምትቀበይም አይመስልም ሃይማኖቱም የሰዎች አስተሳሰብም ምናልባት መጽሐፍ ቅዱስም ያለውን ነገር በአጠቃላይ እኔ ላይ ኢንቨስት እንዲያደርግ መፍቀድ ይኖርብኛል ብያለሁ ስለዚህ አንቺ ያሰብሽ ያለሽው አዳምና ሔዋን አትብሉ ከተባሉት ፍሬ በመብላታቸው ሳይሆን ሔዋን ከእባቡ ጋር ተኝታለች ብለሽ የምታስበው ሔዋን ከዲመን ጋር ከሳጥናኤል ጋር የነበራት ኮሙኒኬሽን ማብል ብቻ አይመስልም ከእባቡ ጋር ተኝታ ስለዚህ አዳም ሔዋን ሲያገኛት ልጅ አገረድ አልነበረችም ብለሽ ነው የምታስበው መጽሐፍ ቅዱስ ላይ የምታገኛቸው በኩር ልጆች በአጠቃላይ ከዲመን እንደተወለዱ የሚያስቡ አሉ እኔና ሐሳብ ጋራለው ያስታውቃል ብሪፍ ማድረግ አለብሽ God is not fair God ኢዛናዊ ካልሆነ እንቅላቱ ባላንስ አድርጎ የማይሰራ አይነት ነገር ከሆነ ለምንድነው መከተለው ፌሚኒስት ናት ልጅ ሰዎች ይላሉ ፌሚኒስት ነሽ አንቺ ሰው የሚሰራው ነገር በብቃት መወጣት እንደማይችል ከተሰማ ጉላላ ምክንያቱም ያንተ ስራ የሱን አለማወቅ ኤክስፖዝ ስለሚያደርግበት ማለት ነው እቺ እምነት የላትም ሃይማኖት የሌላት ሴት ናት ሴት ልጅ ለባሏ ትገዛ ነው የሚለው እንጂ ለወንድ ልጅ ሁሉ ትገዛ አይልም ሚስት እንድትገዛለ ተፈቅዶላል ያገኛትን ሴት ሁሉ ግን እገዛለሁ ማለት አይደለም በድግ ብሎ በጥፊ ለመማታት ይሞክራል ወንድ ስለሆነ ብቻ እሷ ሴት ስለሆነ ያንቺን አረዳድ ግን መተሽ ተናገሪ ከመጽሐፍ ቅዱስ ውጪ ነሽ የሚል ሐሳብ ሲመጣ እግዚአብሔርን የማውቅበት መንገድ ሊኖረኝ ግድ ነው ከባይብል ውጪ ማለት ነው ታዲያ ለምን ጥለሽ ወጣሽ ብዙ ፓርቲ አልፈልግም ካለ ጫካ መግባት መብት ነው እንደሚቃወሙት መቃወም